የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን ከትግራይ በስተቀር በሁሉም ክልሎች የተደረጉት የምክክር ሂደቶች የልሂቃን ብቻ ሳይሆን የሕዝብ ምክክር ማካሄዱ ትክክል እንደነበር ያረጋገጡ ነበሩ ብሏል። ኮሚሽኑ ከሰሞኑ በሀገራዊ ምክክር ሂደት የምሁራን ሚና በሚል ርዕሰ ጉዳይ ዙሪያ ከ3 ክልሎች ከመጡ ምሁራን ጋር በተወያየበት ጊዜ የምሁራን ሚና በሚጠበቀው ልክ እየተገኘ ለመሆኑን ጠቅሷል። ኤርሚያስ በጋሻው ዝርዝር አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከምሁራን ጋር የሚያደርገውን ምክክር በመቀጠል ከሰሞኑ ደግሞ ከተለያዩ ክልሎች ከመጡ ምሁራን ጋር ተወያይቷል። በምክክሩ ላይ ከኦሮሚያ፣ አማራና ደቡብ ኢትዮጵያ ክልል በሚገኙ ዩኒቨርሲቲዎች የሚያስተምሩ 90 ምሁራንና ሌሎች ተጽዕኖ ፈጣሪ ግለሰቦች ተሳትፈዋል። በመክፈቻው ላይ ንግግር ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በሀገራዊ ምክክር ሂደት የምሁራን ሚና ምን እንደሚመስል በንግግራቸው አንስተዋል። እስካሁን አጀንዳ በመስጠት በአስተባባሪነት ወይም ሞዴሬተርነት እንዲሁም በአማካሪ ምክር ቤት አባልነት እያገለገሉ የሚገኙ ምሁራን መኖራቸውንም ጠቅሰዋል። ይህ ግን በኮሚሽኑ እምነት በቂ አይደለም። የኢትዮጵያ ምሁራን በብዙ ሀገራዊ ጉዳዮች ላይ ራሳቸውን ሲያገሉ ወይም ሁኔታውን በዝምታ ሲመለከቱ መታዘብ የተለመደ ሆኗል። በሀገራዊ ምክክሩም ላይ ተመሳሳይ አዝማሚያዎችም ይታያሉ። በኮሚሽናችን እምነት ጉዳዩ በምሁራኖቻችን በኩል በተለየ መልኩ መታየትና በአቋምና በአመለካከት ልዩነቶች ሳይጋረዱ ማበርከት ያለባቸውን አስተዋጽኦ ሊያበረክቱለት የሚገባ የሀገር ጉዳይ ነው የሚል እምነት አለን። ይህ ሲባል ሂደቱን መደገፍ ብቻ ሳይሆን ከመስመር የወጡ ጉዳዮች ሲኖሩም በምክንያት የተደገፈ ምሁራዊ ትችትን ማቅረብንም ይጨምራል። ምክትል ኮሚሽነሩ አክለውም በመደገፍም ይሁን በመተቸት መሳተፍ አስፈላጊ ሆኖ እያለ ዝምታ መንገሱ ጠቃሚ አይሆንም ብለዋል። እንደ ሀገር ለገጠመን ችግሩን በሚመጥን ልክ ምሁራን አስተዋጽኦ ማድረግ አለብን ሲሉም ገልጸዋል። የመድረኩ መዘጋጀት ዓላማም ይህንኑ ታሳቢ በማድረግ እንደሆነ ተናግረዋል። በመድረኩ ላይ የተገኙ ምሁራንና ተጽዕኖ ፈጣሪ ግለሰቦች ስለ ምሁራን ሚና፣ ስለ ምክክሩ አንዳንድ ቴክኒካዊ ሂደቶች እንዲሁም እንደው በአጠቃላይ የሕዝብ ምክክር የማድረግ አስፈላጊነት ላይ ሀሳቦችን አንስተዋል። እኛ ምንጽፈው አጀንዳ ብለን ምን ይዘው አገር የሚበትን ከሆነ ሌላ አደጋ ስለሚያመጣ አጀንዳ መቅረጽ ላይ በጣም መጠንቀቅ አለብን። ሁለተኛ አጀንዳ ይፋ መድረግ ኦሮሞን አከጀቱ አረብኒ ለፌን ቀቡ ለፌ ጨብሳጃል አጀንዳ ይፋ ስናረግ እኛ ይፋ የምናረገው አጀንዳ አገር መበተን የሚችል ሊሆን ይችላል። እሱ ላይ በጣም መጠንቀቅ ያስፈልጋል። አሁን የጀመረው ኮሚሽኑ ጥሩ ነው። ይህን ከዛ በላይ ሊሰራበት አይገባም። አንድ ተናጋሪ እንዳሉት የሆነ ኔትወርክን ፈጥሮ ወይም የሚያገናኝ ፎረም ሊሆን ይችላል። ያን ማክሲማይዝ ማድረግ የሚቻልበት ሁኔታ በመንግስትም በኩል በሌላው ማህበረሰብ በኩል ተቀባይነት እንዲኖራቸው የሚያደርግ ስራ ከተሰራ በእርግጠኝነት በአሉታዊ መልኩ መቀጠል የሚፈልግ ወገን ይኖራል ብዬ አላስብም። ወደ አዎንታዊ አስተዋጽኦ ወደ ትክክለኛው መስመር ሊገባ ይችላል የሚል ተስፋ አለኝ። እሱን ግምት ውስጥ ማስገባት ጠቃሚ ነው ብዬ አምናለሁ። አሁን ችግራችን ለሌለበት ቦታ ላይ እንደውም ፍለጋ ይህን ነው እኔ ባይ ነኝ። እልቅስ እኛ አሁን አለን ወደ የቦታውን ተበትነን ስንሄድ ይህን ህዝባችንን መስበክ ነው ያለብን፣ ያለውን ይዞ እንዲቀጥል። እኔ ውይይት መድረክ እስከ ህዝብ ድረስ መሄድ እንደውም ንጽህ ህዝብን ሄደን መበረዝ ነው ለኔ የሚጠቅመኝ። አስተያየቶችን ለቀጣይ ስራዎች እንደ ግብዓት እንደሚወስዱ የጠቀሱት የኢትዮጵያ ሀገራዊ ምክክር ኮሚሽነሮች በበኩላቸው በተነሱ አንዳንድ ጉዳዮች ላይ ምላሽና አስተያየቶችን ሰጥተዋል። በዚህ ሂደት ውስጥ ስንመለከት ኢትዮጵያውያኖች ሰፋፊ የሆኑ አጀንዳዎችን አንስተዋል። ቅድም አንድ ወንድሜ አንስተዋል። ወደ ታች መውረዳችን፣ ወደ ወረዳዎች መሄዳችን፣ እነዚህ ማህበረሰብ ክፍሎች ማግኘታችን ያውም ችግሮችን ይዘን ሄደን ኮንታሚኔት እንዳናደርግ የሚል ስጋት አንስተዋል። እኔ በጣም ዊዝ ሂዩሚሊቲ ዲፈር አደርጋለሁ። ከዛ እነዛ ሰዎች ጋር ስንሄድ ስለ ኢትዮጵያ ስለ ሀገራቸው ያላቸውን የተለያዩ ሀሳቦችን አምጥተዋል። በዚህም የተረዳ ነው በብዙ ነገሮቻችን ላይ የተለያዩ አይነት አለመስማማቶች፣ አለመግባባቶች፣ ኮንቴስቴሽኖች አሉ። ሰሜን፣ ምስራቅ፣ ደቡብ፣ ምዕራብ ስንሄድ ያየነው ነገር ያንን ነው። ነገር ግን እነዛ ኮንቴስቴሽኖች
ብቻ ሳይሆኑ ኢትዮጵያውያን አሁንም እነዚህን ለመፍታት አቅም እንዳላቸው ተረድተናል። ይሄ ለኛ ኮምፔል የሚያደርገን ኢምፒሪካል ኤቪደንሳችን ነው። ስለዚህ መውረዳችን እነዚህን ሁሉ የማህበረሰብ ክፍል ማውራታችን ስህተት አልነበረም። አጀንዳ መቅረጽ ላይ ጥንቃቄ ማድረግ አለባችሁ የተባለውን በተመለከተ አጀንዳ በመቅረጽ ላይ ብቻ ሳይሆን በምንወያይበት ጊዜ፣ ሀሳብ በምንሰጥበት ጊዜ፣ አስተያየት በምንሰጥበት ጊዜ ልንጠነቀቅ ይገባል። እስካሁን እያፋጀን ያለው እኮ ሲባል እንደነበረ ሁሉ መዝነን ተገቢውን አስተያየት ባለመስጠታችን፣ ለሌሎች አካላት ወይም ለሰዎች መሰጠት የሚገባውን ያህል ባለመስጠታችን፣ ክብር ባለመስጠታችን፣ ባለመደማመጣችን የአንዱን ባህል የኔ ባህል ከፍ ብሎ ይገኛል፣ የኔ ቋንቋ ከፍ ብሎ ይገኛል የሚል ደፍቆ እያንዳንዱ ደፍቆ ለመሄድ ረግጦ ለመሄድ የሚደረግ ጉዞ ነው ይህን ችግር እየፈጠረ ያለው። ከዚህ በመነሳት ጥንቃቄ ማድረግ አለብን። አጀንዳ ላይ በመቅረጽ ላይ ብቻ ሳይሆን በሌሎች ነገሮችም ጥንቃቄ ማድረግ ያስፈልጋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በሕዝብ እንደራሴዎች ምክር ቤት ከተጨመረለት የ1 ዓመት ጊዜ ውስጥ የቀረው 10 ወራት ብቻ ናቸው። በእነዚህ ጊዜያት ውስጥ የፌዴራል አካላትና የትግራይ ክልል አጀንዳ እንዲሁም በውጭ የሚኖሩ ኢትዮጵያውያን አጀንዳ የማሰባሰብ የምክክር መድረኮች ትኩረት ተሰጥቶባቸው የሚሰራባቸው ቀጣይ ተግባራት እንደሆኑ ተነግሯል።